ሁላችሁ ማለት ነው። በምትችሉት መጠን በጸሎታችሁ በዱዓችሁ አትርሱት። ከዛ ወደ ቀልቡ ሲመለስ ሁሉም ነገር እንደሚስተካከል አትጠራጠሩ። ሳሪ እኔ ዳር ተቀበሉ ማለት እንደማልቀር ደግሞ በስነ ስርዓት ማለት ነው። ትንሽ ቀምጫ ትንሽ እንደ እግዚአብሔር ፍቃድ ትንሽ ቀምጫ። ከዛ በኋላ ሁሉም ነገር ወደ ራሱ እንደሚመለስ አትጠራጠሩ። ማንም በእንደዚህ አይነት ነገር የሚቀር የለም። ማንም በእንደዚህ አይነት ነገር ታስሮ ያልተፈታ የለም፣ የማይድን የለም። ስለዚህ ይህ ብላኝ ለሌላው እኛስ እሱን የሚቻለንን ከማድረግ ውጭ ወደኋላ እንደማለት ታውቃላችሁ። በእግዚአብሔር ፍቃድ በዚህ ሰሞን የተሻለ አዲስ ነገር እንደሚኖር አትጠራጠሩ። በያሚ እንዴት ነሽ? እግዚአብሔርን አልተቃጠልንም። በእንደዚህ አይነት ሁኔታ ማንም ሊቃጠል አይችልም። ከሰውኛ አስተሳሰብ ከወጡት እንደዚህ አታስቢ ነበር። እኔ ለብቻዬ ለነዛ ጀሞች እንዳለ ወንድ ነኝ። እኔ ለብቻዬ ማለት ነው ወንድ የወንድ ልጅ ነኝ። ለምን ትሰዳደባላችሁ? አትሰዳደቡ። በቃ ማርያምን አትሰዳደቡ። ዝም ብላችሁ ትመለክ አለባችሁ። በቃ ከማንም ወደ ስጋ ትሰዳደቡ። ኖርማል መብታቸው ነው። ማንም ሰው ሊያወራ ይችላል። መብቱ ነው። መጥቶ ወንድ የሆነ ሰው መጥቶ ጫፋችንን ሲነካን ያኔ እናሳያለን ወንድነታችንን። ውጭ ሆኖ ማንም ስለወራ አይደለም። አንድ ሰው እዚህ ውስጥ ማንንም እንዳይሰራ አብሶ የኛ ፋሚሊ ማንንም ያው ፍቅር ጀማ ናችሁ እንደማታስከፉ እናውቃለን። በዛና ህልክ ደግሞ ከማንም ጋር መልስ ባትሰጣጡ ደስ ይለኛል ምናምን። ጉረኛ አይደለሁም ማርያምን ሳራ ከአንቺ በላይ ጉረኛ የለም። እጥያ አንዳንዴ ክብር ሰጥቶ ሰው ስለ ሰው ልጅ ክብር ሲያወራ አይደለም ኮንጎ ኖርማል ጠብቁ። ተከታታይ አሪፍ ነገር ጠብቁ። በስነ ስርዓት በእርግጠኝነት ማለት ነው። ከማንም ጋር እንዳታወሩ አሪፍ ነገር ጠብቁ። እስቲ ያኔ ደግሞ አዚብ አሁን ለምሳሌ ሴት ነሽ ታስቂያለሽ። ሸሌኮ የሚባለው ሴት ነው እንጂ ወንድ አይባልም። ቢያንስ ሴት ነሽ። ለሴት ልጅ ለራስሽ ክብር ከሌለሽ እንደዚህ አይነት ነገር ባትጽፊያለሽ። አይፋንቱ ሌላ ቀን ተሳደበልኝ። ዛሬ በእንደዚህ ብቻ ማውራት ይገርመኛል። ብቻ ይመቻችሁ ሁላችሁ ነው። ማንም አንበሳ ማንም አውሬ የለም። ከእግዚአብሔር ውጭ ሁሉን አዋቂ ማንም የለም። የሚያውቀው ፈጣሪ ነው። ከፈጣሪ ውጭ ደግሞ ማንም ማለት ማንም የትም መሀል ቢንጠራራ የትም መሀል ከፍታ ላይ ቢወጣ ፈጣሪ ካላለለት በምንም ተአምር ማለት ነው የትኛውም ሰው
ከፍታ ላይ ካስቀመጠው ፈጣሪ ማንንም ሰው ከፍታ ላይ ነው እንዳስቀመጠው የሚቀረው። ሞክሬ አስሞክሪ ትብቃለሽ። ማስሞከር ነው። ሞክረሽ ልሽ የሆነ አንዳንዴ ሰው የሚገል ይመስላችኋል። ፈጣሪ ሲፈቅድ እንጂ ማንም ሊሞት የሚችለው አንቺ ስላልሽ ስላለ ምናምን ወፍ በደንብ ታገኛለና እና ፈለግ አውራኝ ስማ ታሪኬ ለማንኛውም ጉዳይ አይደለም ነገር ከማድረግ ወደ ኋላ ማለት ልጅ ተራራ አደረገው ልቤ እግዚአብሔርን በጣም ነው ማጨበጨበልሽ። በደንብ ነው ማጨበጨበልሽ። የኛ ቤተሰቦች እንዳለ ይመቻችሁ። ባይዘው በጣም ማለት ከመለች በላይ አናግራለሁ። አሁን ጻፍልኝ በውስጥ አብዱና ምናምን የጉመሩ ዝነኛ አና ጻፍልኝ በውስጥ ብቻ ሁላችሁም ሰላማችሁ ብዛ። ጻፍልኝ በውስጥ የምትፈልጉኝ ሰዎች በውስጥ ጻፍልኝ። የምትፈልጉበት ቦታ እመጣለሁ። እኛ ቤተሰቦች ይመቻችሁ። ወዳችኋለሁ፣ አክብራችኋለሁ። እችት ይበላችሁ። ማታ እንገባለን፣ ሰብስበን ነው የምንገባው። በጣም ነው የምወዳችሁ። ፏ በሉልኝ።